ምንም ቤት ኪራይ ወጪ የለባቸው ለሴልስ መክፈል አይጠበቅባቸው በወር 2500 ብር በመክፈል ብቻ የሱቅ ባለቤት ይሆናሉ ማለት ነው ሽያጭን ማስተዳደር በጣም ከፍተኛ የሆነ ራስ ምታት ሱቅ መከራየት የሽያጭ ሰራተኛ መቅጠር ቲክቶክ መስራት ቴሌግራም መስራት በየቀኑ 100 ስልክ ማስተናገድ የትናቹ ዴሊቨሪ ማስተዳደር እነዚህን ሁሉ ነው ሼልፍ ሜት ማኔጅ ያደረገ ያለ ጥቃቅንና አነስተኛ ቢዝነሶችን መካከለኛ ቢዝነሶችን በጣም የሚገርመው ነገር ላርጅ ማኑፋክቸረርስ ትላልቅ አምራቾችና አስመጪዎችንም ጭምር አፌክት ያደረገ የጋራ ሽያጭ ቦታና የጋራ የሾሩም ቦታ ማዘጋጀት ቢዝነስ ኦነሮቹ በጣም አትራፊ ነው የሚሆኑት ቴስት ማድረግ በጣም ውድ ነገር ነው ፕሮዳክት ዴቨሎፕ አድርገሽ ማርኬት ቴስት ማድረግ በጣም ውድ ነገር ነው እኛ ጋር በትንሽ የሪስክ ቴስት ማድረግ ትችያለሽ ለጀነራል ፐብሊክ ምን ይዞ ይመጣል አሁን 22 አካባቢ እስከ 20 ሺህ ብር የሚከፍል የነበረ ነጋዴ እኛ ጋር የ2500 ብር የሽያጭ ቦታ የሽያጭ ሰራተኛ የቴሌግራም ሴልስ የኢኮሜርስ እና የቲክቶክ ማስታወቂያን ጀምረን በወር 2500 ብር ነው ስልሽ ፕሮዳክቱ በጣም ዝቅ ይላል ማለት ነው ምንም የሚያስፈልግ ቅድመ ሁኔታ የለውም ለመስራት መፈለግ ብቻ ነው ከግማሽ ሚሊዮን ብር በላይ ሰርተዋል ወደ 578 ሺህ ብር ምናምን አካባቢ ሰርተዋል ሱቅ መጠበቅ ሳይጠበቅባቸው ዴሊቨሪ ማስተዳደር ምናምን ሳይጠበቅባቸው አሁንም አልረፈደም አዎ እውነት ነው አልረፈደም ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60-40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በመንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል ታዲያ ምን ይጠብቃሉ እርሶም መተው የዚህ ዕድል ተጠቃሚ ይሁኑ ጎበዞች ነጋቸውን ዛሬ እውን ያደርጋሉ ለበለጠ መረጃ እታች ባለው ስልክ ይደውሉ ጊፍት ሪል ስቴት ማህበረሰብን እንገነባለን ሰላም ጤና ይስጥልን የተረታ ሪቪው ቤተሰቦች እንደምን አላችሁ እኛ በጣም ደህና ነን ተረታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሐሳቦችና ጠቃሚ መረጃዎች ወደናንተ በማድረስ ይታወቃል ዛሬም ለናንተ ይጠቅማሉ ብለን ያሰብነውን መረጃ ይዘንላችሁ መተናል ሼልፍ ሜት ይባላሉ ያለ ምንም የሱቅ ኪራይና የሴልስ ደሞዝ ሳያሳስበው በ2500 ብር ብቻ ከኛ ጋር ይስሩ ይለናል እንግዲህ ይህ መረጃ ምን ያህል እውነት መሆኑን ልናጣራለው እዚህ ተገኝተናል ፕሮግራሙ ምን እንደሚመስል ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ ሰብስክራይብ ሼር ማድረግ እንዳትረሱ ፕሮግራሙን በመምራት ደግሞ አብራችሁ ቆይታ ማድረገው ነው ሊና አብራም ነኝ በካሜራማንና ኦላለ ወደ ፕሮግራሙ ሰላም ጤና ይስጥልኝ እንደምን አለ አሎ እንዴት ናችሁ በጣም አድርገን እናመሰግናለን ለኢንተርቪያችን ፈቃደኛ ስለሆነ እኛም በጣም እናመሰግናለን ስለመጣችሁ በጣም ጥሩ እሺ ስምህንና የሥራ ኃላፊነትን በመናገር እንጀምር እኔ አዲሱ ደረሰ ባላለው ይሄ አሁን ያላችሁበት ሼልፍ ሜት የተባለ ስታርታፕ መስራች ነኝ በጣም ጥሩ ሼልፍ ሜት ምንድነው ምን አይነት አዲስ ነገር ይዞ መጥቷል ከሚለው እንነሳ ሼልፍ ሜት ኖርማሊ የጋራ የሽያጭ ቦታና የጋራ የሾሩም መፍትሄዎችን ይዞ የመጣ ስታርታፕ ነው አዲስ አበባ ከተማ ውስጥ ብቻ አይደለም ከአዲስ አበባ ከተማ ውጪ ኦልሞስት ከሞላ ጎደል በአገር ደረጃ ማለት ይቻላል የሽያጭ ቦታ ሱቅ ምንለው ነገር እጅግ በጣም እየተወደደ ነው ኪራዩ ማለት ነው ለምሳሌ አንድ መገናኛ አካባቢ ትንሽ የዲስፕሌይ አስቀምጠሽ ለመስራት ብትፈልጊ ግራውንድ ፍሎር ላይ እስከ 80 ሺህ ብር ምናምን መባል ተጀምሯል በጣም ብዙ የንግድ እንቅስቃሴ የሌለበት አካባቢ እንኳን ሄጄ ለስራ ብትይ እስከ 15 ሺህ ብር ድረስ መክፈል ወራይ ኪራይ ግዴታ ነው ሶ ኦልሞስት 3 ወር ተጠይቂያለሽ 45 ሺህ ብር ይሆናል ሶ አንቺ ለምሳሌ አምራች ከሆንሽ የሴልስ ሰራተኛ መቅጠር አለብሽ የሴልስ ሰራተኛዋ ፕሮባብሊ እንደው በጣም ጥሩ ካገኘሽ ዘመድ ምናምን 6000 7000 ብር ብታወጪ ገና ምንም ንግድ ሳትጀምሪ ወደ 60 ሺህ ብር ወጪ እያየሽ ነው የምትገቢበት ማለት ነው ሶ ይሄንን ነገር ስንረዳ መፍትሄውን ለምን ይዘናን መጣም ምክንያቱም ይሄ የሽያጭ ቦታ ጉዳይ በሚገርም ሁኔታ ገና ትልቁ ሪሰርች እየተሰራ ነው ይሄ አሁን የምታዩት MVP ነው ይሄ ሚኒመም ቪያብል ፕሮዳክት ይባላል ማርኬት ቴስት ለማድረግ ክላይንት ይወደዋል ወይ ችግሩ ምንድነው ምናምን ለማለት ሎንች ያደረግነው ነው ዋናው ሪሰርች እየተሰራ ነው ከጀርባ ግን እስካሁን ትንሽ የሰራናት ሰርቬይ እንደምታመለክተው የሽያጭ ቦታ ወይም ሱቅ ኪራይ የምንለው ነገር አፌክት እያደረገ ያለው ጥቃቅንና አነስተኛ ቢዝነሶችን መካከለኛ ቢዝነሶችንም በጣም የሚገርመው ነገር ላርጅ ማኑፋክቸረርስ ትላልቅ አምራቾችና አስመጪዎችንም ጭምር አፌክት እያደረገ ነው ትናንሽ ጥቃቅንና አነስተኞቹ ያው ጭራሽ ንግድ እንዳትጀምሪ እንድትፈሪ ኢቭን ለመጀመር ብታስቢ እንኳን በየቲክቶኩ በየቴሌግራሙ ላይ ብቻ እዛው አንደርግራውንድ
ውስጥ እንድትቀሪ ብቻ እንጂ የሚያድግ ነገር የሚሰፋ ነገር እንዳታስብ ያደረገ ነው ሚዲየም ቢዝነሶች ምናልባት አንድ ሱቅ እንደምንም ከፍተው ሊሆን ይችላል ግን ሁሉም ሰው ሲነሳ ሁለተኛ ሶስተኛ ከፍታለው ሰፋለው ብለሽ ነው የምትጀምረው ቢዝነስ እንጂ ይቺን ብቻ ይባርክልኝ ብለሽ አይደለም አሁን ያለው ሁኔታ ግን እንደዛ ነው ማለት ሁለተኛ ሶስተኛ ማታስቢበት መስፋት ማታስቢበት አረበቃችሁ ለጤና ተበቃለች ብለሽ እንትምትቀሪበት እየሆነ ነው ላርጅ ማኑፋክቸረርስ ይሄ ትላልቅ አምራቾችና አስመጪዎችን ደግሞ በጣም ብዙ ሾሩም ቢከፍቱ ሽያጮቻቸውን በጣም ብዙ ማሳደግ እንደሚችሉ ያውቃሉ ግን አንድ ሾሩም ብቻ ከፍተው ቆመዋል ምክንያቱም ሁለተኛ ሶስተኛ መክፈት ማለት ሌላ 60 ሺህ ብር በወር ሌላ ሴልስ ፐርሰን ሌላ ሱቅ ማደራጀት ሱቆቹን ማስተዳደር በጣም ከፍተኛ የሆነ እንትን አድርጓል ስለዚህ አንድ ችግር ሶስቱንም የቢዝነስ እንቅስቃሴ ውስጥ ያሉ ካታጎሪዎች ውስጥ ያሉ ነጋዴዎችን አፌክት ያደረገ ነው ስለዚህ መፍትሄው የጋራ ሽያጭ ቦታና የጋራ የሾሩም ቦታ ማዘጋጀት እሱም ብቻ ሳይሆን ምናልባት በኋላ ላይ ካነሳ ነው አላቅም በደንብ ሴልስ እንዲጨምር ነው ዋናው ነገር ሴልስ መጨመር አለበት ሴልስ ከጨመረ ሰዎች ይሰፋሉ ያድጋሉ ሀገር ሞቶ ስለ አፍሪካም ሊያስቡ ይችላሉ ስለዚህ ኮስታቸውን ቀንሰው እንዴት ሴልስ መጨመር ይችላሉ የሚለውን ነገር ያንን ሶሉሽን ይዞ የመጣ ስታርታፕ ነው በአጠቃላይ እንግዲህ በጣም ደስ ይላል እንግዲህ አዲስ ሐሳብ ነው ያጋራህን ማለት ለምናገር ከዚህ በፊት በእንደዚህ አይነት የቢዝነስ ሐሳቦች ሰዎች ብዙም እየተስተዋሉ አይደለምና ከችግሩ አንፃር ጥሩ መፍትሄዎችን ይዘህ ለመጣ ያሳያል ወደ ቀጣዩ ሐሳብ ስንሄድ እንደው ሼልፍ ሜት ለተገልጋይና ፕሮዳክት ላለው ሰው ወይም ደግሞ ለሻጩ በንጽጽር እስቲ ምን አይነት ጥቅሞችን ይዞ መጥቷል ሻጩ ቅድም እንደነገርኩሽ ነው ለምሳሌ ጥቃቅን አሁንኛ ጋር እዚሁ ቁጭ ብለሽም ፕሮዳክሽን ስትሰሩ ያያችሁት ነበር እዚህ ውስጥ ለሙከራ ብለን የጀመርነው ስቶር ውስጥ በጣም ከፍተኛ ሽያጭ እየተካሄደ ነው እዚህ ውስጥ ሽያጭ እያካሄዱ ያሉት ክላይንቶቻችን በነገራችን ላይ ግማሾቹ የዩኒቨርሲቲ ተማሪዎች ናቸው ትምርታቸውን እየተማሩ ነው ዋው ግማሾቹ እናቶች ናቸው ልጆቻቸውን እያሳደጉ ነው እዚህ ውስጥ ሜስ እያየሽ ነው የሽያጭ ሜስ ያ ሁሉ ሜስ ግን እነሱ የለባቸውም ኮምፕሊትሊ እንትናች ፕሮዳክት ማምረታቸው ላይ ብቻ ፎከስ አድርገዋል ግማሾቹ ትምርታቸው ላይ ግማሾቹ ልጅ ማሳደግ ላይ እንትን አድርገዋል ሶ ቢዝነስን ስታስቢው ብዙ ሰው የሚያስበው ማምረትን ብቻ ነው ምን ልስራ የሚለው ነገር ብቻ ነው ከምን ልስራ በኋላ ሴልስን ማስተዳደር ሽያጭን ማስተዳደር በጣም ከፍተኛ የሆነ ራስ ምታት ነው ሱቅ መከራየት የሽያጭ ሰራተኛ መቅጠር ቲክቶክ መስራት ቴሌግራም መስራት በየቀኑ 100 ስልክ ማስተናገድ የትናቹ ዴሊቨሪ ማስተዳደር ሶ እነዚህን ሁሉ ነው ሼልፍ ሜት ማኔጅ ያደረገ ያለው ስለዚህ ሁሉንም ነገር እኛ ይዘንላቸው እነሱ ፕሮዳክታቸው ላይ ፎከስ ያደረጉ ነው እኔ ቦርሳ አምራቾች እንዴት አድርጌ ቦርሳዬን ጥሩ ላድርግ ወይንስ ምን አይነት ፕሮዳክት ይዤ ልምጣ ማርኬቱ የሚፈልገው ልብስ የሚሰፉ ልጆች የሚያዘጋጁ ልጆች አሉ እነሱ እንዴት አድርጌ ጥሩ ላድርገው ቀጥሎ ለምሳሌ ክረምት እየገባ ነው እንዴት ከወይዘሩ ጋር የሚስማማ ነገር ልስራው ሶ ፎከስ አድርገው ፕሮዳክታቸው ላይ እየሰሩ ነው ለከስተመሮች ለጀነራል ፐብሊክ ምን ይዞ ይመጣል እንደነገርኩሽ የሽያጭ ቦታ ሲግኒፊካንት ሪስክ አሁን 22 አካባቢ እስከ 20 ሺህ ብር የሚከፍል የነበረ ነጋዴ እኛ ጋር የ2500 ብር የሽያጭ ቦታ የሽያጭ ሰራተኛ የቴሌግራም ሴልስ የኢኮሜርስ እና የቲክቶክ ማስታወቂያን ጀምረን በወር 2500 ብር ነው ስልሽ ፕሮዳክቱ በጣም ዝቅ ይላል ማለት ነው ስለዚህ ጀነራሊ ለኢንፍሌሽኑም የተወሰነ ኮንትሪቢዩሽን በጣም ሲግኒፊካንት ኮንትሪቢዩሽን ባይሆንም አሁን ባለን ስኬል ወደፊት ግን በጣም ትልቅ ስኬል ቢያደርግና ትልቅ የቢዝነስ ሐሳብ ቢሆን ብለሽ ብታስቢው የፕሮዳክሽን ኮስት የሴልስ ኮስትሽ ቀነሰ ማለት ፕራይስሽንም መቀነስ መቻል አለብሽ 1500 ብር የሚሸጥ ቦርሳ 20 ሺህ ብር ተከራይተሽ የምትሸጪሽ ከሆነ የሽያጭ ቦታሽ 2500 ብር ነው ስልሽ 1100 ብር ሊያዋጣሽ ይችላል ስለዚህ ለፐብሊኩ ያንን ጥቅም ይዞ ይመጣል ማለት ነው ደስ የሚል መረጃ ነው እየነገርከኝ ያለው በተለይ አሁን የሱቅ ክሬዎች ራስ ምታት እየሆኑ ነው ያሉት እንዳልከው በእንደዚህ አይነት አዳዲስ ሐሳቦች ስትመጣ ደግሞ መልካም ነው እንደው ከናንተ ጋር ለመስራት ምን አይነት ቅድመ ሁኔታዎች ያስፈልጋሉ ሰዎች ወደናንተ መምጣት ቢፈልጉ ምን ማድረግ አለባቸው ወደሚለው እንሂድ ምንም የሚያስፈልግ ቅድመ ሁኔታ የለውም ለመስራት መፈለግ ብቻ ነው መስራት አለብኝ ብሎ ማሰብ አንደኛ ሁለተኛ እንደነገርኩሽ አሁን ይሄ እንደነገርኩሽ የሙከራ ፕሮዳክታችን ነው 3 ፕሮዳክቶች ነው ያሉ ይሄኛው የሙከራ ፕሮዳክታችን ነው በባለፉት 3 ወራት ብቻ ክላይንቶቻችን እዚህ እኛ ጋር ከግማሽ ሚሊዮን ብር በላይ ሰርተዋል ወደ 578 ሺህ ብር ምናምን አካባቢ ሰርተዋል ሱቅ መጠበቅ ሳይጠበቅባቸው ዴሊቨሪ ማስተዳደር ምናምን ሳይጠበቅባቸው ስለዚህ ሶሉሽኑ አሪፍ ሶሉሽን ነው በርግጥ የተረዳናቸው ቻሌንጆችም ምናምኖችም አሉ ስለዚህ እኛ ጋር ለመምጣት ምንም የሚያስፈልግ ነገር የለውም ምን ልስራ አንደኛ ይሄንን ብሰራ ጥሩ ነው ማርኬቱ ምን ይፈልጋል የሚለው ነገር ቢታወቅ ጥሩ ነው ሁለተኛ ቢታወቅ ጥሩ የሚሆነው ደግሞ ቲክቶክ ላይ ምናምን የተወሰነ አክቲቪቲ ያላቸው
ያላቸው ልጆች ቢሆኑ በጣም ተጠቃሚዎች ይሆናሉ። አንዲት ልጅ በጣም ቲክቶክ ላይ አክቲቭ የሆነች ልጅ አሁንም ይሄንን ኢንተርቪው እንዳናረግ በጣም ከፍተኛ በጣም ብዙ ከስተመር ያስተናገደች ያለች ልጅ ለምሳሌ በአንድ ቀን ውስጥ ከ35000 ብር በላይ የሰራችበት ጊዜ አለ። እሷ ቲክቶክ ጎበዝ ናት፣ ትሰራለች፣ እኛም እንሰራለን፣ እሷም ትሰራለች። የሁለቱ ነገር ተቀናጅቶ በጣም ጥሩ ሪዛልቶች እያሳየ ነው። ስለዚህ እዛ አካባቢ ሶሻል ሚዲያ አካባቢ የተወሰነ እንቅስቃሴ ቢኖር ከዛ በተረፈ ግን ምን ልስራ የሚለውን መወሰን አንድ ክላይንቶች እንደውም ቴስት ማድረጊያ ማድረጋውታል። ለምሳሌ ቦርሳ ጀምረው ኦኬ ይሄ ነገር አይሆንም በጣም እየሄደ ያለው ይሄን ስለሆነ በሚቀጥለው ይሄንን ብሰራ ይሻለኛል ይያሉ ቴስት ማድረግ በጣም ውድ ነገር ነው። ፕሮዳክት ዴቨሎፕ አድርገሽ ማርኬት ቴስት ማድረግ በጣም ውድ ነገር ነው። እኛ ጋር በትንሽ ሪስክ ቴስት ማድረግ ትችያለሽ። የሚያስፈልግ ነገር የለም፣ መምጣት ነው። ሆፕፉሊ ኮንታክት አድሬሳችንን ከዚህ ኮንቴንት መውሰድ የሚቻል ይመስለኛል። በጣም ጥሩ። እስቲ እንግዲህ እናንተ ሊሚት የምታደርጉት ማቴሪያል ይኖራል? ለምሳሌ ሰዎች ይሄንን መረጃ ሲያዩ የራሳቸው የተለያየ አይነት ፕሮዳክት ሊኖራቸው ይችላል። ቦታ የሚይዝ ሊሆን ይችላል። ለምሳሌ ፈርኒቸር ያላቸው ሰዎች ሊሆን ይችላሉ፣ ወይም ደግሞ ትንሽዬ ማቴሪያል ያለው ሰው ሊሆን ይችላልና እናንተ ማንኛውም ሰው የትኛውም አይነት እቃ ያለው ሰው ከእናንተ ጋር መስራት ይችላል? ከቦታ አንፃር እናንተ የትኛውን ነገር ማስቀመጥ ትችላላችሁ ወይስ ሌሎች አማራጮችን የምትጠቀሙበት መንገድ አለ? በጣም አሪፍ ጥያቄ ነው። ምክንያቱም ቀጣይ ቴስት እያደረግነው ነው ስላልኩሽ ቀጣይ የምንሄድበት አሁን ከዚህ ተምረን ቀጣይ የምንሄድበት ነገሮች ናቸው እነሱ ያነሳሻቸው ነገሮችና አሁን ባለው ሁኔታ 3 ፓኬጆች ነው ያሉን። አንደኛው ኢሴንሻል ፓኬጅ የምንለው ነው። ኢሴንሻል ፓኬጅ ቅድም የነገርኩሽ ጥቃቅንና አነስተኛ ሰዎችን የምናስተናግድበት ይሄ አሁን ሚኒመም ቫያብል ፕሮዳክት ብለን ሎንች ያደረግነው ስቶር ውስጥ እየሰራን ያለነው ስራ። ሁለተኛ ግሮዝ ፓኬጅ የምንለው ነው። የግሮዝ ፓኬጃችን ሚዲየም ቢዝነስ ያልኩሽ ቅድም ሚዲየም ቢዝነሶችን ማፌክት ያደርጋል አልኩሽም። ኦሬዲ አንድ ሱቅ ይኖራቸዋል ግን መስፋፋት አልቻሉም። ስለዚህ ለመስፋፋት ወደኛ መምጣት ይችላሉ። እሱ ሎንች አልተደረገም ገና ነው። ስለዚህ እሱን ሎንች ስናደርግ ይሄኛው አሁን በጋራ ነው ሁሉ ነገር እያየሹ ነው። ሁሉ ነገር በጋራ ነው። ያኛው ሎንች ሲደረግ ግን የራስሽ የሆነ ሼልፍ ኖሮሽ የራስሽ የሆነ ስፔስ ኖሮሽ ከኛ ጋር በመመካከር እንደ የፕሮዳክትሽ አይነት የተሰራ ስፔስ ይኖርሻል። ወደዛ እንሄዳለን። አሁን ምናልባትም በቅርቡ ሎንች የምናደርገው ግን የሶስተኛው ነው የፕሪሚየር ፓኬጅ የምንለውና ይሄ ቅድም ያልኩሽ ላርጅ ማኑፋክቸረሮችና ትላልቅ አምራቾችና አስመጮች ማፌክት ይደረጋሉ አላልኩሽም? ለነሱ ሎንች የምናደርገው ነው። ለነሱ ሎንች የምናደርገው የፕሪሚየር ፓኬጅ የሚባል እሱ ሳምፕሎች ብቻ የሚቀመጡበት የኮዲስፕሌይንግ ሾሩም ነው። እሱም ፕሮባብሊ በጣም በቅርብ ካሳንቺስ አካባቢ ልንጀምረው እንችላለን። እሱ የሚሆነው ሳምፕሎችሽን ብቻ ለምሳሌ ኮንስትራክሽን ዘርፍ ውስጥ ያሉ አምራቾችና አስመጪዎች ሊሆኑ ይችላሉ። ለምሳሌ ጣራ የሚያመርቱ ትላልቅ ድርጅቶች ይኖራሉ። የነሱ ትናንሽ ሳምፕሎች በጣም በሚያምሩ ሁኔታ የሚቀመጡበት ከዛ ባንቺ ፕሮዳክት ኖሌጅ የሰለጠኑ ሴልስ ባለሙያዎች የሚቀጠሩበት ያንቺ ፕሮዳክት በቴሌቪዥን በቪዲዮ በአልበም መልክ እና በፕሮቶታይፕ እየታየ ሴልስ የሚከናወንበት ከዛ በኋላ ክላይንቱ ዎኪንግ ከስተመር እና ከኦንላይን አይቶ የሚመጣው ህዝብ መግዛት ሲፈልግ ከፋብሪካው ጋር የምናገናኝበት ሶሉሽን ነው። ሶስተኛው ሶሉሽን እሱ በቅርብ የሚሆን ይመስለኛል። ኦሬዲ እየሄድናቸው ያለናቸው ነገሮች ስላሉ በቅርብ እንትን ይሆናል። ሳምፕሎቹ እንደነገርኩሽ አሁን ባለው ሁኔታ ከሞላ ጎደል ልብሶች፣ ጫማዎች፣ ኮፍያዎች እንደዚህ አይነት ነገር ኮስሞቲክሶች ምናምን ናቸው። ለምሳሌ ማንቀበላቸው የተባለው ደግሞ የምግብ ነክ ነገሮች መጠንቀቅ አለብን። እሱ ራሱን የቻለ ፍቃድ ይጠይቃል። ወደ አፍ የሚገባ ነገር ጥንቃቄ ይጠይቃል። እሱ ለብቻው ፍቃድ ይጠይቃል። ስለዚህ እሱ አካባቢ እንደዚህ አይነት እንትኖችን አንይዝም። ልብስ፣ ጫማ፣ ሰዓት፣ መነጽሮች፣ ኮስሞቲክሶች በአብዛኛው እዚህ ኢሴንሻል ፓኬጅ ውስጥ አሁን ለሙከራ ብለን ሎንች ባደረግነው ስቶር ውስጥ የያዝናቸው እነሱ ነው። ወደፊት ግን ከጋርመንቶች ጋር ከሌዘር አምራቾች ጋር ከጫማ አምራቾች ጋር ደግሞ የምንሰራበት ሌላ ስቶር ይኖራል። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እርሶም መጥተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።
እስካሁን ባለህ ቆይታ ቀደም ብለህ ለሙከራ ያዘጋጃችሁት እንደሆነ ነገርኸኛል። ግን በሼልፍ ሜት የሰው ተቀባይነት ምን ይመስላል? ሻጮች ጋር ያለው ፍላጎት እንዴት ነው? እስቲ ትዝብትህን ንገረኝ። ተቀባይነቱ በጣም ከፍተኛ ነው። ይሄንን ስንጀምረው እንዴት ነው የጀመርነው መሰለሽ? ሳሪስ አዲሱ ሰፈር አካባቢ በአጋጣሚ እህቴ ረጅም ጊዜ የሰራችበት ሱቅ ነበርና እሱን ስሩበት ተብለን ተሰጠንና በአጋጣሚ በወቅቱ ባለቤት የምንሰራበት ተፈልጎ ተጀመረ ነገርና ምን እንደምንሰራ ስንወዛገብ የቤት ኪራይ የከፈልነው የቤት ኪራይ አንድ ወር አልቋል። ሱቁም አልተከፈተም ምንም አላልኩምና እኔ ቲክቶክ ላይ የሆነ ቀን ስክሮል እያረኩ ጀስት ያ ሌዚ ዴይ ያለ አይደል እሁድ ዕለት ዝም ብለሽ ሶሱን እያረኩ የሆነች ልጅ ቤቷ ቁጭ ብላ ታስተዋውቃለች። ይሄንን ግዙኝ ይሄንን እንትንም አለኝ ምናምን እያለችና ከጀርባ በጣም ኖርማል የሆነ የቤት ሲን አለ። እናቷ ማስጣጠሚያ ይዘው መጸዳጃ ቤት ይገባሉ ምናምንና ወዲያውኑ እኔ ተከራይቼ ተዘግቶ ቁጭ ያለው ሱቅ ትዝ አለኝ እና ቲክቶክ ላይ በነገራችን ላይ እኔ ስፔስ አለኝ አብረን ለምን አንሰራም ምናምን ብዬ የማይደረግ ነገር አረኩ። ስልኬን ፐብሊክ ላይ ያስቀመጥኩት በጣም ስቱፒድ ነገር ነው በነገራችን ላይ ማንም ሰው እንዲያደርግ አልመክርም። በዚህ አጋጣሚ ግን ሰራ። ያንን ባደረኩኝ አንድ ሳምንት ውስጥ ኦልሞስት 78 ሰው ደወለ። አብሮህ መስራት የሚፈልጉ ሰዎች እኛ እንፈልጋለን ለመጀመሪያ ጊዜ ኦኬ ይሄ ነገር ኢሹ ነው ማለት ነው ምናምን የሚለው በዛ ነው የመጣው። ኦኬ 78 ሰው ደወለ። በሚቀጥሉት 15 ቀናት ምናምን ወደ 30 ምናምን ሰው ጎበኘው። ከዛ ውስጥ 17 ሰው ከፈለ። ከከፈሉት ውስጥ በነገራችን ላይ ሳይመጡ ሳያዩት እኔ ማን እንደሆንኩኝ ሳያውቁ የከፈሉ ሰዎች አሉ። እኛም ስፔሱ እንዲያዝብን አንፈልግም በቃ ብር ነው የምትፈልገው ይሄው ያኔ ደግሞ 3000 ብር ነው ምናምን ብለን ነበርና ይሄው 3000 ብር እንካ ስፔሴን አሲዝ እኔ ሲመቸኝ ይመጣለው ምናምን ያኔ ነው ለመጀመሪያ ጊዜ ኦኬ ይሄ ነገር አንደኛ ችግሩ አለ ሁለተኛ መፍትሄ ይዘን ብንመጣ ደግሞ መፍትሄ ይሆናል ማለት ነው ብለን ያሰብነው ያኔ ነውና የፐብሊኩን ሪስፖንስ ያኔ ማይተነዋል። በጣም በትንሽ የጀመርናት ነገር ነበረች። አሁንም ተመሳሳይ ነው። ይሄ እንደነገርኩሽ እንደ መማሪያ ነው። አይዲያል የምንለው ስቶር በጣም ሰፊ መሆን አለበት። ቅድም ያልኩሽ ፓኬጆች አልነገርኩሽም? የነዚህ ኢሴንሻል ፓኬጅ የሚጠቀሙ ሰዎቻችን እዛ ኮርነር ላይ ያሉ የግሮስ ፓኬጅ የሚጠቀሙ የራሳቸው ሼልፍ ያላቸው መሃል ላይ ያሉ እዛ ጋር ደግሞ ትላልቅ ማኑፋክቸሮች ሳፕላቸውን የሚያስቀምጡበት ይኖራል። እዛ ጋር ቲክቶክ ሴልስ የሚደረግበት አይዲያሊ የምንገነባው ብለን ያሰብነው ነገር እሱ ነው። ወደዛ የሚያስኬደው ነገርና አሁን ለሙከራ ብለን ነው ይሄን ሎንች ያደረግነው። ግን እንደነገርኩሽ ነው ለሙከራም ተብሎ በጣም ተጨናንቀናል። አሁንም አላስቀምጥ እያሉ ነው ይሄው ኢንተርቪው ስንሰራ። እንግዲህ ስለተቀባይነቱ ይሄንን ካለን ተደራሽነቱስ ምን ይመስላል? አሁን ባለበት ሁኔታ እንግዲህ ወደፊት ያሉ እቅዶች ሊሆን ይችላል ክልል ከተሞች ላይ እነዚህን ሐሳቦች እንደ ችግር ጠቅሰህልኝ ነበረ። እንግዲህ መልካም ሐሳብ ከመሆኑ አንፃር ተመልካቾቻችን ፍላጎት ሊኖራቸው ይችላልና አሁን ባለበት ሁኔታ ሼልፍ ሜት የት ድረስ ነው ተደራሽነቱ? እንደገና ደግሞ ከዚህ በኋላ ምን ያስባል? የሙከራ ፕሮዳክታችን ሎንች የተደረገው 22 አካባቢ ከዛ በኋላ ጄነራሊ ሐሳቡ አዲስ አበባ ከተማ ውስጥ አትሊስት እንደዚህ አይነት በክፍለ ከተማ አንድ ያስፈልጋል። ምክንያቱም ዴሊቨሪው በራሱ አሁን አንድ ያየነው ችግር እንግዲህ ይሄ መማሪያ አይደል ቴስቲንግ ፕሮዳክት ሲባል አንድ ያየነው ችግር ዴሊቨሪ በጣም ተቸግረናል። የዴሊቨሪ ጉዳይ አንደኛ በጣም ውድ ነው። ኦልሞስት 300 400 500 ብር ከባድ ነው። 900 ብር ቃለ ገዛ ሰው 500 ብር ዴሊቨሪ ካልሽው በጣም ከባድ ነው የሚሆነው። አንዳንድ ኤሌክትሪክ ሞተር ያላቸው ዴሊቨሪዎች ጀምረው ነበር ግን አንድ ህግ አለ አትሊስት 12 ሞተሮች ሊኖሩሽ ይገባል ምናምን የሚል እሱ ትንሽ ችግር ሆነባቸው ለኛም ችግር ሆነ አንፎርቹኔትሊ። ነዳጅ ሞተሮችን የሚያቀርቡ ዴሊቨሪዎች አሉ እነሱ በጣም ኤክስፔንሲቭ ነው 300 400 500 ብር ድረስ ይደርሳልና አሁን እሱ ችግር ስለሆነ ወደፊት ግን እንደነገርኩሽ ዋናው አላማ በክፍለ ከተማ አንዳንድ አትሊስት መሆን አለበት። ይሄ ደግሞ ከ3 አመት እስከ 5 አመት ባለ ጊዜ ውስጥ መሳካት መቻል አለበት ነው አንደኛው እቅድ። ያኛው ሲሆን እንግዲህ አንቺ ክፍለ ከተማ ውስጥ ከሆነ አንድ ስቶር ካለን እዛ ክፍለ ከተማ ውስጥ አትሊስት አንድ ባለ ሳይክልም በታክሲም ዴሊቨር መደረግ ይችላል which means ይሄኛውንም ችግር ይቀርፋል and በጣም ብዙም ተደራሽነት ይኖረዋል ማለት ነው። ግን እዛ መቆም የለበትም። ለምሳሌ በጣም ብዙ ስልክ ከሐዋሳ እናስተናግዳለን። ማርኬቲንግ ፓርትነር አለን ጃስፐር ኢትዮጵያ ይባላል። አብዛኛው ማርኬቲንግ እና ሴልስ ሚዙልን እነሱ ናቸው እና ከሐዋሳ ስልክ ይደወላል ከባህር ዳር ስልክ ይደወላል። ባህር ዳር የላችሁም እንዴው ከዛ ተበሳሽተው ይዘጋሉ። ገና ነው እኛ ይሄ ገና ሙከራ ነው ሰው ይፈልገዋል አይፈልገውም ችግሮቹ ምንድናቸው የህጉ ጉዳይ ያሰራሉ ያሰራሙ ብዙ ነገር ቴስት ለማድረግ የሞከር ነውና በተለይ ከሐዋሳ በጣም ብዙ ሰው ይደውላል። ስለዚህ ሁለተኛው እቅድ የሚሆነው አትሊስት ደግሞ በክፍለ ከተማ አንዳንድ እንዳልነው እንደው ዝም ብለሽ የሚመጡልሽ ከተሞች አሉ እንደው ለማበላለጥም ሳይሆን ኢኮኖሚ አክቲቪቲያቸው የቢዝነስ እንትናቸው ትንሽ ቫይብራንት የሆነ ለምሳሌ አዳማ፣ ሐዋሳ፣ መቀሌ፣ ባህር ዳር እያልሽ እንደነዚህ 40
ምንጭ እነዚህ አካባቢዎች አትሊስት አንድ ስቶር መገንባት is አንደኛው ቪዥን ሌላኛው ቪዥን እንደ ውስጥ ስለ ሼልፍ ሜት ትንሽ ማብራሪያ እንስጥና አንድ ባለ ሱቅ መጥቶ ወይም አንድ ፕሮዳክት ያለው ሰው መጥቶ እናንተ ጋር ሼልፉን ሲከራይ ያለው ፕሮሰስ ብትነግረኝ ቀደም ብለህ በሳምንት 6 ጊዜ ቲክቶክ እንደምትገቡ ነግረኸኛል እቃዎቹ እንዴት እንደሚሸጡ ዴሊቨሪ እንዳለ ነግረኸኛልና እንደው አንድ ባለ ሱቅ እንዲ ብለህ ብታብራራልኝ መጀመሪያ ሱቃችን ይመጣሉ ወይንም ደግሞ ማርኬቲንግ እና ሴልስ ይሰራልን ድርጅት አለ እነሱ ጋር ይደውላሉ ያለው ነገር ያስረዷቸዋል አብዛኛው እንደነገርኩሽ አሁን ኤሴንሻል ፓኬጅ ተጠቃሚዎቻችን ናቸው እነዚህ ጥቃቅንና አነስተኛ በግለሰብ ደረጃ የሚሰሩ እንትኖች ናቸው ከዛ በኋላ ይመጣሉ ኦብቪየስሊ ስቶራችንን መጎብኘት ይፈልጋሉ እንዴት ነው የቱ ጋር ነው ማስቀምጠው የሚለው ነገር ከዛ በኋላ ከ20 እስከ 30 የሚሆን አይተም ማምጣት ይችላሉ ልክ እንደመጡ ዚውል አለ ሼልፍ ሜት PLC ነው ሶ በስነ ስርዓቱ በእኛ ኦፕሬሽን ኦፊሰራችን አለ በሱ የተፈረመ ማህተም የተደረገበት ሌጋል የሆነ አግሪመንት እንሰጣቸዋለን ከዛ በኋላ እቃ መረከቢያ ሊስት አለ ያ እቃ መረከቢያ ሊስት በየእቃው ካታጎሪ የእቃው አይነት ቀለሙ ቁጥሩ ምናምን ተብሎ ብዛቱ ተብሎ በዛ ደረጃ ይመዘገብና እንረከባቸዋለን ማለት ነው ከዛ በኋላ ልክ እንደተረከብናቸው እቃው እኛ ስቶር ውስጥ ዲስፕሌይድ ይሆናል ማለት ነው ከዛ በኋላ ሰዎች አንደኛ ወዲያውኑ እንደመጣ ፎቶግራፎች ይነሳሉ የሶሻል ሚዲያ እና የፕሮዳክት ፎቶግራፊ አካባቢ ያለን ጉዳይ ደግሞ ዘተራድስ የሚባል ሌላ ድርጅት አለ ከሱ ጋር ፓርትነር አድርገን እያንዳንዱ ፕሮዳክት ፎቶግራፊ ይነሳል በጣም በሚያምር ሁኔታ ፎቶግራፉ ኢኮሜርሳችን ላይ shelfmate.et ላይ ይጫናል ልክ እሱ ላይ እንደተጫነ ኢሚዲየትሊ ወደ ቴሌግራም ቻናላችን እንትን ማድረግ ይጀምራል እዛ ላይ ፐብሊሽ ማድረግ ይጀምራል ከዛ በኋላ ቲክቶክ አዲስ ክላይንት መጥቷል የቲክቶክ ማስታወቂያዎች መሰራት ይጀምራሉ ከዛ በኋላ በቃ መልካም እንግዲህ እንደው በስተመጨረሻ ሱቃችሁን ማየት መጎብኘት ብንችል ጥሩ አንዳንድ ክላይንቶቻችን ያላቸውን የሚሸጡትን እቃዎች ዝም ብለን ለማስጎብኘት እንሞክር ለምሳሌ እነዚህ ኮፍያዎች አንድ ክላይንቶቻችን ናቸው በጣም የሚያማምሩ ኮፍያዎች እንደምታየው በጣም ብዙ የተለየ ከለር አማራጭም አለው በጣም ብዙ ከለሮች አሉት በጣም ብዙ ስታይሎች አሉት እና በጣም ኢንትረስቲንግ ፓርቱ ኮፍያ የሚያደርጉ ሰዎች በጣም ብዙ አሉ አሁን ላይ አው ጥላ እየጣለን ተቸግረናል ለፀሐዩም ወንዶችም ለምሳሌ ጸጉር በጣም ያላቸው እንደ ካሜራማናችን አይነት እኔ እንኳን ጸጉር ሄዶ እንኳን ኮፍያ ለማድረግ እስካሁን አላሰብኩምና የኛ ያንግ ልጆች የኛ ታናናሾች ጸጉራቸው በጣም ትልቅ ነው ግን ኮፍያን በጣም ይፈልጋሉ በጣም ኢንትረስቲንግ ሶ እቺ ልጅ ያልኩሽ ለምሳሌ ሌላ ክላይንታችን ናት በጣም የሚያማምሩ ቦርሳዎችና ቶፖች የሴቶች ቶፖች አሏት የዩኒቨርሲቲ ተማሪ ናት በነገራችን ላይ የኢኮኖሚክስ ተማሪ ናት ሶ እነዚህንም በትርፍ ጊዜዋ ታዘጋጃለች እኛ እየሸጥንላት ሶ ሳይድ ላይን ኢንካም ጀነሬት ያደረገች ነው ኢኮኖሚክስ ተማሪ ስለሆነች ኦሬዲ she's on the way መንገዱ ላይ ናት እነዚህ ጫማዎች ለምሳሌ የሌላ ክላይንታችን ጫማዎች ናቸው ኦኬ ጫማ ይሸጣል ኦፍ ኮርስ እሷም እንደዚሁ የተለያዩ የራሷ ስራ ያላት ልጅ ናት ከተለያዩ አካባቢዎች ጫማዎችን እያመጣች ትሸጣለች ማለት ነው በጣም ብዙ አይነት ፕሮዳክቶች ናቸው ያሉት አሁን እነዚህ ታያቸው እዚሁ ሀገር የሚመረቱ ኢንፋክት አዲስ አበባ ውስጥም አይደለም ክፍለ ሀገር የሚመረቱ እንትኖች ናቸው እነሱ ያመርቱታል ሶኛ ጋር አምጥተው ዲስፕሌይ ያደርጉታል ይሄ ለልጆች ግራጁዌሽን የሚሆኑ ለምርቃት ለልጆች ምርቃት ለሴቶችም አለ ለወንዶችም አለ ራሳቸው ነው የሚያዘጋጁት እኛ ጋር አምጥተው ይሸጡታል በጣም ዲሰንት በሆነ የሼልፍ ኪራይ ዋጋ እኛ ጋር ይሸጡታል ሶ በጣም በቀላሉ ቢዝነስ ውስጥ መግባት ይችላሉ ማለት ነው እንደነገርኩሽ የምታዩ ቦርሳ ወይ በጣም ትልቅ ነው ወይንም ደግሞ በጣም ትንሽዬ ቦርሳ ነው ያለው ሶ እነዚህ ቦርሳዎች የተለያየ ፓርቲሽን አለው እነት ለምንነገር የተለያየ ፓርቲሽኖች ብዙ ነገር ይይዛል ኤግዛክትሊ ብዙ ሲጋርም ኪስ አለው ኪሶች አሉት ትንሿ ቦርሳ እዚህ መግባት ትችላለች እንደዚህ አይነት ፕሮዳክቶች አሉ ኮስሞቲክሶችም አሉ የተለያዩ ሀርባል ምርቶች እዚሁ ሀገር የሚመረቱ ከተፈጥሮ ግብአቶች የሚመረቱ የተለያዩ ምርቶችን የሚያመርቱ እንትኖች አሉ ሶ እነሱ ለምሳሌ ሱቅ እንከራይ ቢሉ በጣም ብዙ ብር ያወጣሉ ገና ጀማሪዎች ናቸው ግን የሱቅ ኪራይ የሽያጭ ሰራተኛ ስትዩ በጣም እንትን ይሆናል ሶ እኛ ጋር በጣም ዲሰንት በሆነ ዋጋ መተው ፕሮዳክታቸውን እዚህ ዲስፕሌይ ማድረግ ይችላሉ ማለት ነው በተለያየ ቦታ የምናገኛቸውን ነገሮች
ነገሮች እንደው አንድ ላይ ሰብሰብ ብለው ነው ያያዩ ያሉት የሴቶች ልብስ አለ የወንዶች ልብስ አለ ጫማ አለ መጋገጫ እነዛ አይ ቲንክ የቤት ዲኮሮች ናቸው የቤት ውስጥ ዲኮሮችን የሚያዘጋጁ ቤታቸው የሚያዘጋጁ አሉ አሁን እንደዚህ አይነት ነገሮች በነገራችን ላይ በጣም ብዙ እየተሰሩ ነው አይደል በጣም ብዙ ሰዎች ይሰራሉ ግን እንትማያ የላቸው አርቲፊሻል አበባ ነው በጣም ነው የሚያምረው ከነማስቀመጫው ማለት ነው ሰዎች ይሄንን ይሰራሉ ግን የት ነው የሚሸጡት ራስሽ ሽያጩን ላስተዳድር ብቲ ይሄንን ወስደሽ ዴሊቨር አድርገሽ ስትመለሽ ደክሞሻል ሁለተኛ መስራት አትችይ ስለዚህ አትሊስት ሴልሱን ብናስተዳድርልሽ አንቺ እዚህ ማምረቱ ላይ ፎከስ ብታደርጊ ጥሩ ኮምቢኔሽን ይሆናልና ሴልስን ሃፕን ማድረግ ይችላል በጣም አሪፍነት ለመናገር ጥሩ እቃዎችን ያያየን ያለ ነው የወንድም የሴትም አንድ ሱቅ ላይ የሚገኝበት ቦታ ነው የምትፈልጋቸው እቃዎች ከመዋቢያ እቃዎች አንስቶ እስከ መጋገጫ ሁሉንም ያካተተ ነው በዚህ አጋጣሚ ደግሞ ተመልካቾቻችን የራሳቸው ለየት ያለ ፕሮዳክት ካላቸው ጥሩ የሆነ ጥቆማ ነው ብለን እናምናለን ይምጡ ይጎብኙ እንደው እንትንም ከማለታቸው በፊት ዝም ብሎ ለመጎብኘት መምጣት ይችላል መተው ይጎብኙ ጥያቄዎች ካላቸው እዚሁም ስታፎቻችን ስላሉ እነሱ ይመልሱላቸዋል ወይም ስልክ ቁጥሮች የሴልስ ስልክ ቁጥሮቻችን ስላሉ በእነሱ ቢደውሉ በደንብ ያስረዳቸዋል ያለው ነገር ሰላም እንዴነሽ ነሽ እግዚአብሔር ይመስገን በጣም ደህና ነኝ እስቲ ራስሽን በማስተዋወቅና የሥራ ኃላፊነትሽን በመንገር እንጀምር እሺ እኔ ስሜ ሰዓት መስፍን ይባላል የሸልፍ ሜት ስቶር ቪዲዮ ሆስት ነኝ እንዲሁም የአዲስ አበባ ዩኒቨርሲቲ 3ኛ ዓመት ተማሪ ነኝ በጣም ደስ ይላል ገና ተማሪ ሆነሽ እንግዲህ የተለያዩ ስራዎችን እየሰራሽ ነው ያለሽው እስቲ ስለ ሼልፍ ሜት አንዳንድ ነገሮች ንገሪ ሼልፍ ሜት ስቶር ያው አዲስ ሐሳብ ይዞ ነው የመጣው እና በዚህ ሰዓት በጣም ትልቅ ችግር ሆኖ ያለውን አዲስ አበባ ላይ ያለውን የሱቅ ኪራይ ዋጋ መወደድን የሚፈታ መፍትሄ ይዞ ነው የመጣው አንድ ሰው ያው ሱቅ ልክፈት ቢል እስከ 30,000 ብር ቤት ይከራያል ሴልስ ደግሞ እስከ 5,000 6,000 ብር በወር ይከፍላል ከዛ ማኔጅ ማድረጉ መከታተሉ አለ ነገር ግን ሼልፍ ሜቶች ምንድነው የምናደርገው አንድ ሼልፍ ከኛ ሱቅ ይሰጣዋል ለዛ ሰው የሱን እቃ የምትሸጥለት የኛ ሴልስ ነች እዚሁ የተቀጠረች አንድ ሴልስ ነች የሁሉንም ክላይንት እቃ የተመደቡት ሴልሶች ይሸጡላቸዋል ምንም ቤት ኪራይ ወጪ የለባቸው ለሴልስ መክፈል አይጠበቅባቸው በወር 2,500 ብር በመክፈል ብቻ የሱቅ ባለቤት ይሆናሉ ማለት ነው በጣም ጥሩ ካሁን ባለ ሁኔታ የሼልፍ ሜት ደንበኞች ያላቸው ተቀባይነት በስራው ያለው ደስታ ወይም ደግሞ ሼልፍ ሜት ላይ በመግባታቸው ያላቸው ፊድባክ ምን ይመስላል ቢዝነስ ኦነሮቹ በጣም አትራፊ ነው የሚሆኑት ለሼልፍ ሜትም ለነሱ ጥቅም ነው የሚሆነው ያው ምክንያቱም አንድ ሱቅ እንዳልኩሽ ለመከራየት ብዙ ወጪ ነው የሚያወጡት ያንን ትርፍ ነው የሚያገኙበት ማለት ነው ሼልፍ ሜትም ቢሆን ብቻውን አንድ ሱቅ አከራይቶ ለተለያየ ሰው ሼር ማድረግ ማለት ያው ከተለያየ ሰው የሚያገኘው ፕሮፊት ይኖራል ለሁለቱም የጋራ ጥቅም ነው ይዞ የመጣውና የሚጎዳ ሰው የለም በዚህ ማለት እዚህ መተው ከተከራዩት የሱቅ ተጠቃሚዎችስ እንደው ስኬታማ ነው ብለሽ የምትይው ሰው አለ አዎ አብዛኞቹ የቀን ሽያጫቸው በጣም ከፍተኛ ነው ሁሉም ሶሻል ሚዲያ ላይ በብዛት ያስተዋውቃሉ የኛም ሶሻል ሚዲያ አለን ሼልፍ ሜት ስቶር ቲክቶክም ቴሌግራምም ቻናል አለን እቃዎቻቸው በእኛም ይተዋወቃሉ በራሳቸውም አካውንት ይተዋወቃሉ እነሱ ቤታቸው የሚያመርቷቸው እቃዎች ናቸው አሁን ላይ ግን አድራሻ ስላላቸው ደግሞ በደንበኞቻቸው ዘንድ ታማኝ ስለሚሆኑ በጣም ተርፋማ ናቸው አብዛኞቹ በጣም ደስ ይላል ሳይሽ ወጣት ነሽ ተማሪ እንደሆንሽም ነግረሽኛል እንዴት ነው ከትምህርት ጋር ይሄ ስራ አልተጋጨብሽም ወደዚህ ስራስ እንዴት ልትገቢ ቻልሽ ወደዚህ ስራ የገባሁት በአጋጣሚ ነው ለሌላ ስራ አፕላይ ላደርግ ሄጄ ነበር ለሴልስ ስራ በአጋጣሚ ሆስት ክፍት የሆነ ቦታ እንዳለ ሲነግሩኝ ለሞክረው ብዬ መጣሁኝ ከዛ ሐሳቡን ሲነግሩኝ በጣም ነው ደስ ያለኝ ማለት ብዙ ጊዜ የምታስተዋውቂው ነገር ልብስ ነው ምናምን ነው የሚባለው እንጂ እንደዚህ አይነት አይዲያ አስተዋውቂ ተብዬ ማላቅም ነበር ደስ ይላል ሐሳባቸው ወዲያው ነው የተስማማሁት እንግዲህ የነበረን ቆይታ በጣም ደስ የሚል ነበር ስለሰጠሽ መረጃ ደግሞ በጣም አድርገን እናመሰግናለን እሺ እኔም አመሰግናለሁ ከሼልፍ ሜት ጋር መስራት የሚፈልጉ ሰዎች እናንተን በምን አይነት መንገድ ማግኘት ይችላሉ shelfmate.et ዌብሳይታችን ነው እዛ ላይ ፓኬጆቻችን ምን ይመስላሉ የትኛው ፓኬጅ ላይ ላንች የሚሆነው ፓኬጅ የትኛው ነው ምናምን ማግኘት ይችላሉ ስልክ ቁጥራችን የሴልስ እና የስቶር ቪዚት shelfmate PLC የሚል ቲክቶክ ፔጅ አለ እዛ ፔጅ ላይ ለስቶር ቪዚት እና ለሴልስ ተብለው የተቀመጡ ሁለት ስልክ ቁጥሮች አሉ ቀጥታ ስቶር መምጣት እና መጎብኘት የሚፈልጉ ስቶር ቪዚት የሚለውን ስልክ ቁጥር መደወል ነው ስለ ሼልፍ
ሜት ማወቅ ክላይንት መሆን የፈለጉና ሴልስ አካባቢ ያለው ነገር የፈለጉ ከሆኑ ደግሞ ሼልፍ ሜት ሴልስ የሚለውን ስልክ ቁጥር መደወል ይችላሉ። ከዛ በተረፈ አይ ሆፕ ይሄኛው ፕሮግራምም ስር የተወሰኑ ኮንታክቶችን ማስቀመጥ የምንችል ይመስለኛል። ይሄን በዛ መንገድ ሊያገኙን ይችላሉ። ግን ቲክቶክ ላይ ሼልፍ ሜት PLC የሚል ቲክቶክ ገጽ አለ። እሱ ሙሉ መረጃ ይሰጣል። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ውድ የተርታሪው ቤተሰቦቻችን እንግዲህ ቆይታችን ከሼልፍ ሜት ጋር ይሄንን ይመስል ነበር። እንግዲህ እንደተመለከታችሁት የተለያዩ አይነት ማቴሪያሎች የተለያዩ አይነት እቃዎች አሉ። እናንተም እንግዲህ በ2500 ብር ብቻ አንዲት ሼልፍ በመውሰድ የራሳችሁን ፕሮዳክት በሳምንት 6 ቀን ለቲክቶክ የራሳችሁን ላይቭ እየገባችሁ ማቴሪያላችሁ እንዲሸጥ ማድረግ ትችላላችሁ። እንግዲህ ሼልፍ ሜት ላይ የነበረን ቆይታ ይሄንን ይመስል ነበር። መታችሁ መጎብኘት ትችላላችሁ። ከታች ባስቀመጥነው ስልክ ደግሞ ደውላችሁ የምትፈልጉትን መረጃ መጠየቅ እንደምትችሉ ቀደም ብለን ሰምተናል። ይሄንን እድል በመጠቀም ቤት ቁጭ ብላችሁ ሱቅ እንዴት አድርጌ ከራያለው እንዴት አድርጌ ወደዚህ ቢዝነስ ገባለው ያላችሁ የመነታችሁ ያላችሁ ሰዎች ጥሩ የቢዝነስ ጥቆማ እንደሰጠናችሁ እናምናለን። በተለያዩ ፕሮግራሞችና በተለያዩ ሐሳብ እስከምንገናኝ ድረስ እኔ ከወዲሁ ሰናበታችኋለሁ። መልካም ቆይታ። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።